አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር በስልክ ተወያዩ። ውይይቱ በቁልፍ ቀጠናዊ ጉዳዮች ዙሪያ ያተኮረ መሆኑን የአሜሪካ የውጭ ጉዳይ ሚኒስትር መስሪያ ቤት አስታውቀዋል። ሰሙታላችሁ። በጋሞ ዞን ጋጮ አባቦ ወረዳ ማዞ ዳይሴ ቀበሌ በደረሰ የመሬት መንሸራተት የሞቱ ዜጎች ቁጥር 50 ደረሰ። የደረሱበት ያልታወቁ 50 ሰዎችም የመፈለግ ስራ እየተከናወነ መሆኑን ተገልጿል። ዝርዝር በደቡብ ሱዳን አኮቦ ከተማ መንግስትና በተቃዋሚ ኃይሎች መካከል የተቀሰቀሰ ከባድ ግጭት በመቶ ሺዎች የሚቆጠሩ ንጹሃን መፈናቀላቸው ተገለጸ። ከመካከላቸው 200 ሺህ የሚጠጉ በኢትዮጵያ ድንበር አቅራቢያ እንደሚገኙ ቲያርጎል መሄዳቸውም ታውቋል። ከአፍሪካ የያዝነው ጉዳይ ነው። ኢራቅ በሁለት የነዳጅ ጫኝ መርከቦች ላይ የተሰነዘረው ጥቃት ተከትሎ የወደብ ስራዎቿን ማገዷን አሳወቀ። ኢራን ፈጽመዋለች በተባለው ጥቃት ቢያንስ የአንድ መርከበኛ ህይወት ሲያልፍ 38 የሚሆኑ ደግሞ መትረፋቸውም ታውቋል። ከባህር ማዶ ያዝንላችሁ መረጃ ነው። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዘንላችሁ ዜናዎች ጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር ባደረጉት የሁለትዮሽ ውይይት በበርካታ ቁልፍ ጉዳዮች ላይ መምከራቸውን የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቀዋል። ሁለቱ መሪዎች በተለይም ቀጠናዊ መረጋጋትን፣ በጋራ ደህንነት ጉዳዮች ላይ ትኩረት አድርገው መወያየታቸውም ተገልጿል። በውይይታቸውም በምስራቅ አፍሪካ አስተማማኝ ሰላም እንዲሰፍን ለማድረግ ያላቸውን የጋራ ቁርጠኝነትን አረጋግጠዋል። በተጨማሪም በጸረ ሽብርተኝነት ተግባር ዙሪያ ያለውን ትብብር ይበልጥ ማጠናከር የሚቻልባቸው መንገዶች ላይ ምክክር ማድረጋቸው ተነገረ ሲሆን ይህም በቀጠና ያለውን የጸጥታ ስጋት ለመቀነስ ከፍተኛ ሚና እንደሚኖረው የአሜሪካ የውጭ ጉዳይ ሚኒስትር መግለጫ ያመለክታል። የሁለቱን ሀገራት የኢኮኖሚ ለማሳደግ ሌላው የውይይቱ ዋነኛ አካል መሆኑም ተገልጿል። መሪዎቹ የሁለቱን ሀገራት የንግድና ኢኮኖሚ ግንኙነት በማጠናከር ረገድ ያላቸውን ፍላጎት የገለጹ ሲሆን በአፍሪካ ቀንድ ለሚታየው ዘላቂ ልማትና የረጅም ጊዜ ደህንነት ጠንካራ መሰረት ለመጣል በጋራ ለመስራት መስማማታቸውም ተነግረዋል። ይህ ዜና እስከተጠናከረበት ጊዜ ድረስ ጠቅላይ ሚኒስትር ጽህፈት ቤት እንዲሁም የውጭ ጉዳይ ሚኒስትር በውይይቱ ዙሪያ ይፋ ያደረጉት መረጃ የለም። በጋሞ ዞን በደረሰ የመሬት መንሸራተት የሞቱ ሰዎች ቁጥር 52 ደረሰ። በጋሞ ዞን ጋጫ አባባ ወረዳ ማዞ ዳይሴ ቀበሌ በተከሰተው የመሬት ናዳ የሟች ቁጥር 52 መድረሱ ሲነገር የደረሱበት ያልታወቁ 50 ሰዎችን የመፈለግ ስራ እየተከናወነ መሆኑን የዞኑ ኮሚኒኬሽን አስታውቋል። የዞኑ ዋና አስተዳዳሪ ዶክተር ዳምሴ አድማሱ በአደጋ ሕይወታቸው ባጡ ወገኖች የተሰማቸውን መሪር ሐዘንም ገልጸዋል። በተያያዘም በጋሞ ዞን በካምቦ ዙሪያ ወረዳ ባልታ ሶቄ ቀበሌ በተከሰተ የጎርፍ አደጋ የሁለት ሰዎች ሕይወት ሲያልፍ ከ8 ሚሊዮን ብር በላይ የሚገመት ንብረት መውደሙ ተገልጿል። የአደጋው መንስኤ ከትናንትና በስቲያ መጋቢት 1 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት መሆኑን ተነግሯል። በጉዳቱ ከቤት ንብረታቸው የተፈናቀሉ የህብረተሰብ ክፍሎች ወደ ቤታቸው ለመመለስ ሰፊ ስራዎች እየተሰሩ መሆኑን ዞኑ አስታውቋል። በወረዳው በጉዳት ምክንያት ከቤት ንብረታቸው የተፈናቀሉ ወገኖች ቁጥር 1000 መድረሱን ጠቁሟል። ከህግ ውጪ ከስራቸው የተሰናበቱ 942 ሰራተኞች ወደ ስራ ገበታቸው ተመለሱ። ከህግ ውጪ ከስራቸው የተሰናበቱ 942 ሰራተኞች ወደ ስራቸው እንዲመለሱ መደረጉን የኢትዮጵያ ህዝብ እንባ ጠባቂ ተቋም አስታወቀ። የተቋሙ ዋና እንባ ጠባቂ ወይዘሮ ስመኝ አስተዳደራዊ በደል የደረሰባቸው ግለሰቦች የሚያቀርቧቸውን ቅሬታዎችና አቤቱታዎች በመከታተል እልባት እንዲያገኙ እየተሰራ መሆኑን ገልጸዋል። በቀጣይ አቤቱታ ምላሽ አሰጣጥን ከ78 በመቶ ወደ 85 በመቶ ለማድረስ መታቀዱንም ገልጸዋል። እንደ ዋና እንባ ጠባቂዋ ገለጻ መሬታቸውን ያላግባብ የተወሰደባቸው 828 አቤቱታ አቅራቢዎች ጉዳያቸው ተመርምሮ ምትክ ቦታ እንዲሰጣቸው 14 ሚሊዮን ብር ካሳ እንዲከፈላቸው ተደርገዋል ብለዋል። አቤቱታ አቅራቢዎች ከህግ አግባብ ውጪ የተከለከሉትን ልዩ ልዩ መንግስታዊ አገልግሎት እንዲያገኙ መደረጉን ጠቅሰው ዜጎች መረጃ የማግኘት፣ የመጠየቅ፣ የማዘጋጀት መብታቸው እንዲከበርና የመረጃ ነጻነት ህጉን እንዲተገበር ክትትል ያደረጉ መሆኑንም አንስተዋል። በደቡብ ሱዳን አኮቦ ግጭት በመቶ ሺዎች የሚቆጠሩ ሰዎች ተፈናቀሉ። በደቡብ ሱዳን አኮቦ ከተማ መንግስትና በተቃዋሚ ኃይሎች መካከል በተቀሰቀሰ ከባድ ግጭት በመቶ ሺዎች የሚቆጠሩ ንጹሃን ተፈናቅለዋል። ከመካከላቸው 200 ሺህ የሚጠጉት በኢትዮጵያ ድንበር አቅራቢያ ወደሚገኘው ቲያርጎል መሸሻቸውም ታውቋል። የአገሪቱ ጦር ከተማውን መልሶ ለመቆጣጠር በዝግጅት ላይ መሆኑን ገልጾ ረድኤት ድርጅቶች አካባቢውን ለቀው እንዲወጡ ካዘዘ በኋላ ሰብአዊ ድጋፍ ተቋርጠዋል። የድጋፍ የለሽ የሐኪሞች ጤና ተቋማት መዘረፋቸውን ገልጾ ሰራተኞቻቸውን አስወጥተዋል። የተባበሩት መንግስታት ሰራተኞች አሁንም በቦታው ለመውጣት ፈቃደኛ እንዳልሆኑም ተገልጿል። ተቃዋሚዎች መንግስት ጦር ድል መቀዳጀታቸውን ቢገልጹም በመገናኛ ዘዴዎች መቋረጥ ምክንያት መረጃዎች በትክክል ማረጋገጥ አስቸጋሪ ሆነዋል። ደቡብ ሱዳን ነጻነት ካገኘች 15 ዓመታት ቢቆጠሩም አሁንም በግጭት ትገኛለች። በፕሬዝዳንት ሳልቫኪርና በሪክ ማቻር መካከል ነበር የ2018 የሰላም ስምምነት ከ2025 መጀመሪያ ጀምሮ አደጋ ላይ በመውደቁ ሀገሪቱ ዳግም ወደ ከፋ የእርስ በርስ ጦርነት እንዳትገባ ከፍተኛ ስጋት ፈጥሯል። ይህ መፈናቀል በጎረቤት ሀገራት ላይም የሰብአዊ ጫና ሊፈጠር እንደሚችል ተጠቁሟል ሲል አፍሪካ ኒውስ ዘግቧል።
ኢራቅ የነዳጅ ወደብ ስራዎቿን አገደች። ኢራቅ በሁለት የነዳጅ ጫኝ መርከቦች ላይ የተሰነዘረውን ጥቃት ተከትሎ የወደብ ስራዎቿን ማገዱን አስታውቃለች። በጥቃቱ ቢያንስ የአንድ መርከብ ሰራተኛ ህይወት ሲያልፍ 38 የሚሆኑ ደግሞ መትረፋቸውም ታውቋል። የኢራቅ አጠቃላይ ወደቦች ኩባንያ ኃላፊ ፋርሃን አልፋርቱሲ ለኢራቅ ዜና አገልግሎት እንደገለጹት ሁለት የነዳጅ ማደያ ስራዎች ሙሉ በሙሉ የታገዱ ሲሆን የንግድ ወደቦች ግን መደበኛ ስራቸውን እየቀጠሉ ነው ብለዋል። ይህ ውሳኔ የተላለፈው በኢራቅ ባስራ ግዛት በሚገኘው ቃስር ወደብ ነዳጅ በጫኑ መርከቦች ላይ ፈንጂ ጫኑ ጀልባዎች ጥቃት ካደረሱ በኋላ ነው። እንደ ዘገባዎቹ ከሆነ የኢራን ፈንጂ ጫኝ ጀልባዎች በኢራቅ የባህር ክልል ውስጥ በሚገኙ ሁለት ነዳጅ መርከቦች ላይ ጥቃት በመፈጸም መርከቦች ለእሳት የዳረጉ ሲሆን በዚህም የአንድ ሰራተኛ ህይወት አልፏል። ረቡዕ ምሽት በኢራቅ አቅራቢያ የሚገኘው ባህረ ሰላጤ ላይ ጥቃት የተፈጸመባቸው መርከቦች በማርሻል አይላንድ ሰንደቅ ዓላማ የምትጓዘው ሴፍሲ ቪሽኑ እና ዜፍሮ የተሰኙ መሆናቸውን ሁለት የኢራቅ ወደብ ባለስልጣናት ለሮይተርስ ገልጸዋል። የኢራቅ ወደብ በደህንነት ምንጭ ዜፎርስ የተሰኘችው የመርከብ የማልታ ሰንደቅ ዓላማ ያላት መሆኗን ጠቁመዋል። በተባበሩት አረብ ኤሚሬትስ የሚገኘውና በቀን 922,000 በርሜል ነዳጅ የማጣራት አቅም ያለው የሩዋይስ ግዙፍ የነዳጅ ማጣሪያ ፋብሪካ በደረሰበት የድሮን ጥቃት ሳቢያ ስራ ማቆሙ ይታወሳል። በዓለማችን ግዙፍ የሚባሉት የነዳጅ ማጣሪያ ጣቢያዎች አንዱ የሆነው በሳውዲ አርማኮ የሚመራው የራስ ታኑሩ ማጣሪያ ጣቢያ በሰው አልባ አውሮፕላን ድሮን ጥቃት ተሰንዝሮበት አገልግሎት ማቋረጡም አይዘነጋም። ሩሲያ በእንግሊዝ ሰራሽ ሚሳኤሎች የተፈጸመው ጥቃት በሽብርተኝነት ፈረጀች። የሩሲያ የውጭ ጉዳይ ሚኒስትር ዩክሬን በምዕራብ ሩሲያ የምትገኘውን የብሪያንስክ ከተማ ላይ የፈጸመችውን ጥቃት የሽብር ጥቃት ሲል በጽኑ አውግዟል። የሩሲያ መንግስት በጥቃቱ ጥቅም ላይ ውሏል የተባሉትን ሚሳኤሎች አቅርባለች ያለቻትን እንግሊዝ ዓለም አቀፍ የህግ ማዕቀፎችና ደንቦችን ክፉኛ ጥሳለች ስትልም ከሳለች። ሚኒስትሩ ባወጣው መግለጫ መሰረት የጥቃቱ ዋና ዓላማ ወደ ሰላም ሂደት የሚደረገውን ጥረት ለማሰናከልና አሁንም ያለውን ግጭት ይበልጥ ለማባባስ ታለመ መሆኑን አስገንዝበዋል። የብሪያንስክ ክልል አስተዳዳሪ አሌክሳንደር ቦግማዝ እንደገለጹት በደረሰው ጥቃት አጠቃላይ ማዋሽ ቁጥር ወደ 7 አሻቅቧልም ብለዋል። አስተዳዳሪው ቀደም ብለው በሰጡት መግለጫ 42 ሰዎች መቁሰላቸው ተገልጿል። ሞስኮ ዩክሬን ሆነ ብላ በንጹሃን ዜጎች ላይ ጥቃት አነጣጥራለች ስትል ብትከስም ዩክሬን በበኩሏ የእንግሊዝ ስትሮም ሻዶ ሚሳኤል በመጠቀም ቁልፍ የሆነ የሚሳኤል አካላት ማምረቻ የጦር ፋብሪካን መምታቷን አስታውቃለች። በተያያዘ ወታደራዊ ዜናም የሩሲያ መከላከያ ሚኒስትር ባለፉት 24 ሰዓታት ሁለት በእንግሊዝ የተሰሩ ስትሮም ሻዶ ሚሳኤሎችን አየር ላይ መቶ መጣሉን ለአርአይኤ ዜና ወኪል ገልጿል። ከዚህ ጎን ለጎን የሩሲያ ጦር ኃይሎች በዩክሬን ሱሚ ክልል ውስጥ የምትገኘውን ቼርቮን ዙሪያ የተባለች መንደር በቁጥጥር ስር ማዋላቸውን ሚኒስትሩ አክሎም አስታውቀዋል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዘላችሁ ዜናዎች ተጠናቀዋል። ቸር ቆዩ።